የተከበራችሁ ክብራና ክብራት ተመልካቾቻችን ከፍቅር ጎጆአችን ላይ ደርሰናል። እንግዲህ የፍቅር ጎጆአችን የማይዳስሰው የማያነሳው የማይነካው የህይወት ዘርፋችን የለም። ዛሬ ደግሞ ኢንሻአላህ አብዛኞቻችን ምናልባት እንዳንዘናጋ እንደዚሁም ደግሞ ትኩረት እንድንሰጠው ብዙ ባለትዳሮች ቤትም ይኖራል ብለን ስላሰብን በተለይ ደግሞ የዱዓ ቀናቶች አሉ። በነዛው ውስንና እንደዚሁም ደግሞ ሌሊት ላይ ጥሩ ዒባዳቶችን ያስፈጽማሉ፣ ዱዓን ተቀባይነት ያስገኛሉ። እንደዚሁም ደግሞ የታላላቆች የሳዳቶች ፈለግ ነው የነሱ መንገድ ነው እያልን ሌሎችን በዱዓ ያሳለፍን፣ ነገር ግን ቀን ደግሞ ምናልባት በእንቅልፍ ምክንያት ወይም ደግሞ ኖርማሊ ስለ ሶላት ሳንጨነቅና ሳናስብ ዝም ብለን ቀን ሙሉ ምንተኛ ካለን ሱናውን ፈርዱን አውልቀን ሱናውን ማጥለቅ እንዳይሆንብን ኢንሻአላህ ማንቂያ ይሆነን ዘንድ ከሼኻችን ጋር ስለ ሶላት አንገብጋቢነት የሰው ልጅስ ከፈርዱ ይልቅ ሱናው ላይ ማዘውተር አለበት ወይስ ደግሞ ማንኛው ነው የሚያስጠይቀው የሚለውን ኢንሻአላህ ዛሬ በደንብ ጥሩ ቆይታ እናደርግበታለን። ከዛ በፊት ሼኻችን እንኳን ደህና መጣችሁልን። ማሻአላህ ኸሊዶ እንግዲህ ቆንጆ ርዕስ ይመስለኛል። ያው ምክንያቱም ከስራም ጋር ከተለያዩ ጉዳዮችም ጋር እየተያያዘ አብዛኞቻችን ሶላት ያልፈናልና እንደው ይሄንን በደንብ እንዳሰሳለን ብዬ አስባለሁ። ወደ ርዕሳችን ከመግባታችን በፊት ሻይውን ቀርተን ድራማችንን አይተን ኢንሻአላህ ወደ ሼኻችን እንመለሳለን። شفيع الورى اللهم صل على محمد سراج منير 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 شفيع الورى احمد محمد يا جليل ودي يا توحيد من قديه إيمان قوتر سراج منير شفيع الورى اللهم صل على محمد سراج منير شفيع الورى اللهم صل على محمد سراج منير شفيع الورى اسم مشرى وروهم يبشرى وقلبنا يشرى بذكره بحضرة سراج منير شفيع الورى اللهم صل على محمد سراج منير شفيع الورى اللهم صل على محمد سراج منير شفيع الورى كيفت كتاب زرقا ذكرنا تزنقا سيما شمسي نقا صلوات قرا سراج منير شفيع الورى اللهم صل على محمد سراج منير شفيع الورى اللهم صل على محمد سراج منير شفيع الورى أحلو قار توادد كسمو تزامد የተወዳችሁና የተከበራችሁ የአርሂቡ መዝናኛ ፍቅር ጎጆ ፕሮግራም ተከታታዮቻችን እነሆ ቆንጆ ድራማ እንግዲህ አስተማሪ ነው ያስባለው ተመልክተን ሻያችንን ጠጥተን ተመልሰናል። እንግዲህ ሼኻችን ቅድም መግቢያችን ላይ ማይዳም እንዳነሳቸው ይሄ የብዙዎቻችን ክፍተት ይመስለኛል። አንድም ኸሚስ ደግሞ ረመዳንም እየደረሰ ነውና በተለይ እንደው ሙሉውን የረመዳን ሌሊቶች ማለት ይቻላል ሌሊቱን ቁጭ ብለን ነው የምናሳልፈው። ከዚያ በኋላ ግን ካሰረን በኋላ ሌሊት የድካም ስሜት ይኖርና ሱብሂም ያልፋል ማለት ነው። አንዳንዴ ዙህረንም አሽሩንም በእንቅልፍ የምናሳልፍ ልንኖር እንችላለን። እንዲሁ ስብሰባ ሲኖር ደግሞ በስራ ጉዳይም በተለያዩ ጉዳዮች የጁምዓ ሶላት ያልፈናል፣ የዙህር ሶላት፣ የአሽር ሶላቶች ያልፈናልና እንደው እንደ ቀላል ነገር እየታየ ስለሆነ በዚህ ጉዳይ ላይ ብናወራበት ብለን አስበናል። بسم الله الرحمن الرحيم الحمد لله وصلى الله وسلم وبارك على سيدنا ومولانا محمد رسول الله وعلى آله وصحبه ومن والاه أما بعد እንግዲህ ያው የሶላት ጉዳይ እጅግ በጣም አንገብጋቢ የሆነ ጉዳይ ነው። ነገ የውመል ቂያማ የሰው ልጅ መጀመሪያ ሂሳብ የሚደረገው ከሌሎች ዒባዳዎች አስቀድሞ ስለ ሶላት ጉዳይ ነው። أول ما يحاسب به العبد يوم القيامة الصلاة መጀመሪያ ሂሳብ ከሶላት ነው የሚጀምረውና ሶላት የእስልምና ዋናው ምሰሶውም ሶላት ነው። ሶላት ከሌለ ሌሎች ዒባዳዎችም እንዲሁ ከንቱ ነው የሚቀሩት ማለት ነው። ስለዚህ አሁን በገለጻችሁት አግባብ ብዙ ማህበረሰብ በተለይ ሙናሰባ ዲንያ በሆኑ የዲን
ሙናሰባ በሆኑ ወቅቶች ላይ ሶላትን የመዘናጋት ሁኔታ አለ። እንደተባለው ረመዳን ላይ ተራዊህ ሱና የሆነውን የተራዊህ ሶላት ሲሰግድ ያመሽና መጨረሻ ላይ ያንን በመኝታ አሳልፎ የሱብሂን ሶላት በመኝታ ያሳልፈዋል፣ በእንቅልፍ ያሳልፈዋል ማለት ነው። እንደዚሁም ኸሚስ ለይለተል ጁሙዓ ተብሎ ያው ለዱዓ ይቀመጣል። ሶላዋት ሲል የተለያዩ አዝካሮችን ሲባል ያመሽና መጨረሻ ላይ ወሳኝ የሆነው ወቅት ላይ ደግሞ ያንን በእንቅልፍ እንደዚሁ ያሳልፈዋል። በብዙ ሙናሰባዎችን መጥቀስ ይቻላል ማለት ነው። ስለዚህ ይሄ ትልቅ አደጋ ነው። ሶላት አላሁ ዐዘ ወጀል በእኛ በሙስሊሞች ላይ ግዴታ ሲያደርገው ለእያንዳንዱ ሶላት የተወሰነ ጊዜም ተሰጥቶት ነው። የዙህር ሶላት ከመቼ ጀምሮ እስከ መቼ እንደሆነ፣ የዓስር ሶላት ከምን ሰዓት እስከ ምን ሰዓት እንደሆነ በጊዜ የተገደበ ነው። ያ የተገደበውን ጊዜ ሰውየው ካሳለፈ ከባድ ወንጀል ላይ ይወድቃል ማለት ነው። ሶላትን ማሳለፍ ሚን ከባኢሪ ዙኑብ ነው። ታላላቅ ከሚባሉት ኃጢአቶች ውስጥ አንዱ ሶላትን ማሳለፍ ነው። ስለዚህ አላህ በቁርአን ላይ ምንድነው የሚለው? ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁተን፣ ሶላት በአማኞች ላይ በሙእሚኖች ላይ በጊዜያት የተወሰነች ግዴታ ናት ነው የሚለው አላህ። በጊዜ ወስኖ ነው አላህ ግዴታ ያደረገው ማለት ነው። ይሄንንም ወቅቶች ደግሞ ጅብሪል ዓለይሂ ሰላም ሶላት ግዴታ እንደሆነ ወደ ነቢያችን ዘንድ ዓለይሂ ሰላቱ ወሰላም ወርዶ 2 ጊዜ አሰገዳቸው። የመጀመሪያው ቀን የአወለል ወቅት ላይ የሶላቱ የመጀመሪያው ወቅት ላይ መጥቶ አሰገዳቸው። በሁለተኛው ቀን ደግሞ አኺሩ ላይ የመጨረሻው የሶላት ወቅት ላይ መጣና በሁለተኛው ቀን አሰገዳቸው። ከዚያ በኋላ ምን አላቸው? በእነዚህ መካከል ነው የሶላቱ ወቅት ብሎ ወስኖ ጭምር የጊዜያቶቹን ወስኖ ጭምር ነግሯቸው ነው የሄደውና በጊዜ የተወሰነ ነው ማለት ነው። ሶላት በዛ ጊዜ ካልሆነ በስተቀር አሳልፎ ቢሰግደው ያው ወንጀል ላይ መውደቁ አይቀርም ማለት ነው። እንደዚሁም የሶላት ወቅቶችን ጠብቀን እንድንሰግድም አላህ በቁርአን በብዙ የቁርአን አንቀጾች ላይ ይገልጽልናል። ሐፊዙ ዐለ ሶላዋቲ ወሶላቲል ውስጣ ወቁሙ ሊላሂ ቃኒቲን ይላል። ሶላቶችን ተጠባበቁ፣ ጊዜያቸውን እያንዳንዱን 5ቱንም ወቅት ሶላት ተጠባበቁ፣ በተለይም ደግሞ የመካከለኛዋን ሶላት ተጠባበቁ ይላል አላህ። እንግዲህ ሶላተል ውስጣ የምትባለው ዑለማዎች ብዙ አስተያየቶችን ሰጥተዋል። ነገር ግን ትክክለኛውና ነቢያችን ዓለይሂ ሰላቱ ወሰላም በሐዲሳቸውም እንደገለጹት ሶላተል ውስጣ የምትባለው በተለይም ብሎ አላህ የመካከለኛዋን ሶላት ጠብቁ ያለን የዓስር ሶላት ናት ይላሉ። እንግዲህ የዓስር ሶላት የተለየበት ምክንያት ብዙ ሰው በተለያየ ነገር ቢዚ የሚሆንበት ሰዓት ስለሆነ ነው። ገበሬውም አርሶ አደሩም በዛች ሰዓት ላይ ቶሎ ስራዬን ልጨርስ ፀሐይ ሳይገባብኝ ምናምን ከሚል አንጻር ሌላውን ሶላት ሰግዶ ዓስር ላይ መሽጉል የሚሆንበት ጊዜ ነው። እንደዚሁም የቢሮ የመንግስት ሰራተኛም ቢሆን የመውጫ ሰዓት ከወጣሁ በኋላ ሰግዳለሁ ምናምን በሚል የዓስሩን ሶላት በተለያየ ምክንያት በስብሰባም ቦታ ላይ ያለ ተማሪም ሲሆን ብዙ ከሶላቶቹ ወቅቶች በጣም ሰው መሽጉል ሆኖ የሚያሳልፋት የዓስር ሶላት ስለሆነች በተለይም የዓስሩን ሶላት ተጠባበቁ ሲል አላሁ ስብሓነሁ ወተዓላ ይገልጽልናል ማለት ነው። ስለዚህ ሶላትን ተጠባብቀን እንድንሰግር ነው አላህ ያዘዘን። ሶላትን አዘግይተው ሶላትን የሚያሳልፉ ሰዎች ደግሞ ምን አይነት ቅጣት እንዳለባቸው ጭምር አላህ በቁርአን ላይ ገልጾልናል። ምን ይላል አላህ? ፈኸለፈ ሚን በዕድህም ኸልፉን አዳዑ ሶላተ ወተበዑ ሸሃዋቲ ፈሰውፈ የልቀውነ ገያ። እነዛን ደጋግ የአላህ ባሪያዎችን ነቢያቶችን አላህ ከዘረዘረ በኋላ ምን አለ? ፈኸለፈ ሚን በዕድህም ኸልፉን፣ ከነዚያ ምርጥ የሆኑ የአላህ ባሪያዎች ከነቢያቶች በኋላ መጥፎ የሆኑ ምትኮች ተተኩ ይላል አላህ። እነዚያ መጥፎ የሆኑ ምትኮች ምን አይነት ሰዎች ናቸው? አዳዑ ሶላተ፣ ሶላትን የሚያጓድሉ፣ ወተበዑ ሸሃዋቲ፣ ፍላጎቶቻቸውንም የሚከተሉ መጥፎ ምትኮች ተተኩ።
ታዲያ እንደነዚህ አይነት ሰዎች ሶላትን የሚያጓድሉ ፍላጎቶቻቸውን የሚከተሉ ሰዎች ምን ይጠብቃቸዋል? አለ አላህ ፈሰውፈ የልቀውነ ገያ የጀሃነምን ሸለቆን በእርግጥም ያገኛሉ ይላል አላህ። ይሄ ገይ የሚባለው ሙፈሲሮች እንደሚገልጹት ጀሃነም ውስጥ ያለ ሸለቆ ነው ይላሉ። እና በዒዱን ቀዕሩሁ ሸዲዱን ሐሩሁ በጣም ጥልቀቱ በጣም ጥልቅ የሆነ እንደዚሁም ደግሞ ሐሩ ሙቀቱ በጣም አደገኛ የሆነ ጉድጓድ ነው፣ ሸለቆ ነው። ሶላትን የሚያሳልፉ ሰዎች የሚቀጡበት ቅጣት እዛ ውስጥ ነው ይላሉ። ስለዚህ ይሄንን አዳዑ ሶላተ ማለት ሶላትን የሚያጓድሉ ሰዎች ማለት ማዕናው ምንድነው ይላሉ አብዱላህ ኢብኑ አባስ ለይሰ መዕና አዳዑሃ ተረኩሃ ቢልኩልያ ወላኪን አኸሩሃ ዐን አውቃቲሃ ይላሉ። ሶላትን የሚያጓድሉ ሰዎች ብሎ አላህ የገለጸው ሙሉ በሙሉ ሶላትን የማይሰግዱ ሙሉ በሙሉ ሶላትን የተዉትን ሰዎች አይደለም ይላሉ። እንግዳውስ እነማንን ነው? የሶላትን ሰዓት ወቅቱን ለሚያሳልፉ ሰዎች የወረደ የቁርአን አንቀጽ ነው ይሄ ይላሉ። ስለዚህ ሶላትን ተእኺር ማድረግ ማዘግየት፣ ወቅቱን ማሳለፍ ለከፍተኛ ቅጣት የውመል ቂያማ ይዳርጋል ማለት ነው። አላህም ኸልፍ ብሎ ነው የጠቀሳቸው እንዲህ አይነት ሰዎች መጥፎ የሆኑ ምትኮች ሲል ነው አላህ የገለጻቸውና ሶላትን ማሳለፍ በጣም አደጋ ነው ማለት ነው። በሌላም የቁርአን አንቀጽ አላህ ምንድነው የሚለው? ፈወይሉን ሊልሙሰሊን አለዚነ ሁም ዐን ሶላቲሂም ሳሁን ለሰጋጆች ወዮላቸዋል አላህ። ሶላት ለሚሰግዱት ነው ወዮላቸው እያለ ያለው አላህ። ለሰጋጆች ወዮላቸው እነዚያ ከሶላታቸው የሚዘናጉ ለሆኑት ሰጋጆች ወዮላቸው ይላል አላህ። ሰዕድ ብኑ አቢ ወቃስ ረዲየላሁ ዐንሁ ይህችን የቁርአን አንቀጽ አስመልክቶ ምን ይላል? ነቢያችን ዓለይሂ ሰላቱ ወሰላም ጠየኳቸው ይላል። ዐን ሶላቲሂም ሳሁን ከሶላታቸው የሚዘናጉ ሰዎች ማለት ምን ማለት ነው ብዬ ነቢያችን ዓለይሂ ሰላቱ ወሰላም ጠየኳቸው ይላል። ከዚያ ምን መለሱልኝ ይላል? አለዚነ ዩአኺሩነ ሶላተ ዐን አውቃቲሃ ከሶላታቸው የሚዘናጉ ሰዎች ማለት የሶላትን ሰዓት የሚያሳልፉ ሰዎች ማለት ነው። ለነሱ ወዮላቸው ነው ያለው አላህ ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። እንግዲህ አላህ ወይሉን ያኒ ወዮላቸው ብሎ ከዛተባቸው ሰዎች መካከል ሶላትን የሚያሳልፉ ሰዎች ናቸው ማለት ነው። ስለዚህ አላህ ደግሞ ዛቻ እንዲህ ቀላል አይደለም። ስለዚህ ሶላትን በተለያየ ምክንያት ማዘግየት አሳልፎ መስገድ የተከለከለ ነው። እንግዲህ ለሶላት ምንም ዑዝር የለም፣ ለሶላት ዑዝር የለም ሁለት ምክንያት ብቻ ካልሆነ በስተቀር ይላሉ። አንደኛው ምንድነው? እንቅልፍ። ሰውየው ተኝቶ ከሆነ ያንን የሶላት ሰዓት ያሳለፈው ይሄ ዑዝር ነው፣ ምንም ማድረግ አይቻልም። ሁለተኛው ደግሞ ረስቶት ከሆነ በሐዲስም እንደመጣው ነቢያችን ዓለይሂ ሰላቱ ወሰላም ኢዛ ነሲየ አሐዱኩም ሶላተን አው ናመ ዐንሃ ፈልዩሰሊሃ ኢዛ ዘከረሃ ከእናንተ ውስጥ አንድኛችሁ ሶላትን ተኝቶ ያሳለፈ ከሆነ በእንቅልፍ ምክንያት ወይም ደግሞ ረስቶ ያሳለፈ ከሆነ በሚያስታውስበት ሰዓት ወይም ከእንቅልፉ በሚነቃ ሰዓት ወዲያውኑ ይስገዳት ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ከነዚህ ምክንያቶች ውጭ ግን ሌላ ምክንያት ምንም አይኖርም። አሁን እዚህ እንቅልፍ ስንል ምን አይነት እንቅልፍ ነው? እዚህ ላይ እንትን ማድረግ አለብን። ለምሳሌ ሰውየው ማረፍ ባለበት ሰዓት እንግዲህ ወጀዐልነ ሌይለ ሊባሳ ወጀዐልነ ነሃረ መዓሻ አላህ ቀንን የስራ የመስሪያ ሰዓት አድርጎታል። ወጀዐልና ነውመኩም ሱባታ እንቅልፍን ደግሞ የሌሊቱን ሰዓት ደግሞ የማረፊያ ሰዓት አድርጎታል ማለት ነው። ስለዚህ ሆን ብሎ ሰዓቱን የሌሊቱን የእንቅልፉን ሰዓት በተለያየ ምክንያት አሳልፎ መጨረሻ ላይ የመኝታ ሰዓቱን አዘግይቶ ሆን ብሎ ተኝቶ ያሳለፈው ከሆነ ያ ይሄን አይመለከተው። እንዲህ አይነት እንቅልፍ ማለት ምንድነው? በኖርማል ሰዓት በሚተኛበት ሰዓት ተኝቶ ያ መንቃት
እየፈለገ ለመንቃት ሱብሒ ተነስቼ ሰግዳለሁ ብሎ አስቦ ወይ ለይል ሰግዳለሁ ብሎ አስቦ ነገር ግን እንቅልፍ አሸንፎት በእንቅልፍ ያሳለፈው ከሆነ ነው። ያለበለዚያ ሆን ብሎ ሶላቱን ለማሳለፍ ብሎ የተኛን ከሆነ ይሄ አይመለከተውም። ስለዚህ ለእንቅልፍና ረስቶ ካልሆነ በስተቀር ሶላትን የምናዘገይበት ወይም የምናሳልፍበት ምንም አይነት ምክንያት የለም። እኔ ስራ ላይ ስለሆንኩ ነው ወይ ተማሪው ትምህርት ላይ ስለሆንኩ ነው እንደዚህ የሚባል ነገር የለም ማለት ነው። ምንም ማሳለፍ ወቅቱን አሳልፎ መስገድ አይቻልም። ሐታ በሽተኛ እንኳን ቢሆን ህመምተኛ እንኳን ቢሆን ቆሞ መስገድ ካልቻለ ቁጭ ብሎ ይስገድ ነው የሚለው ኢስላም። ቁጭ ብሎ መስገድ ካልቻለ በጎኑ ተንጋሎ እየጠቀሰም ቢሆን ይስገድ እንጂ እኔ ስላመመኝ ብሎ ሶላትን ማሳለፍ ሐራም ነው፣ ክልክል ነው። እንግዲህ አሁን ረመዳን መጾም ያልቻለ ሰው ያው ያፈጥራል። ሲያፈጥር ግን ምክንያት ሲኖረው ነው፣ ያኒ ከፍተኛ በሽታ ሲኖረው ነው። ይሄኛው ግን ቁሜ መስገድ አልችልም ካለ አማራጮችን አላህ አስቀምጧል። ቁጭ ብለህ ስገድ አለው። ያኒ ቁመህ መስገድ ካልቻልክ ሶላቱ ይቅር አልተባለም። ቁጭ ብለህ ስገድ። ቁጭ ብለህ የማትሰግድ ከሆነ ደግሞ በጎንህ ተንጋለህ እየጠቀስክ መስገድ አለበት። ሐታ بعض العلماء አንዳንድ ዑለማዎች ምን ይላሉ? በጎኑ ተጋድሞ መስገድ እንኳን ካልቻለ ያኒ የሶላት ሰዓት መግባቱን የሚያውቅ ከሆነ ያኒ ሹዑር ካለው በቀልቡ እንኳን እየጠቀሰ አሁን ሩኩዕ ላይ ነኝ አሁን ስጁድ ላይ ነኝ እያለ እየጠቀሰ እንኳን መስገድ አለበት የሚሉ ዑለማዎች አሉ። እንኳን ጤነኛ ሆኖ ዝም ብሎ ቁጭ ብሎ የሚያሳልፈውን ቀርቶ ማለት ነው። ስለዚህ ለሶላት ምንም ዑذር የለም። ሐታ ጦር ሜዳ ላይ እንኳን ቢሆን እኮ ጂሃድ ላይ እንኳን ቢሆን እንዴት አድርጎ መስገድ እንዳለባቸው አላህ ህግ አውርዷል። የተወሰኑት ሰዎች ሶላት ይሰግዳሉ፣ የተወሰኑት ደግሞ ይጠብቃሉ። ሶላት الخوف የሚባል የሶላት አይነት አለ። በዛ መሰረት እንዲሰግዱ ነው አላህ ያዘዘው እንጂ በሆነ ምክንያት ተደርጎ ሶላትን ማዘግየት ወይም ደግሞ ሶላትን ማሳለፍ እጅግ በጣም ከፍተኛ ወንጀል ነው ማለት ነው። ነብያችንም አለይሂ ሰላቱ ወሰለም በሐዲስ ሲገልጹ ምን ይላሉ? መንፋተትሁ ሶላቱን ፈከአነማ ውቲራ አህለሁ ወማለህ ይላሉ። አንድ ሶላት ሆን ብሎ ያሳለፈ ሰው ያለፈው ሰው ይላሉ ልክ ቤተሰቡን ንብረቱን እንዳጣ ሰው ነው የሚቆጠረው ይላል። አንድ ሰው በአንድ ቀን ንብረቱ ሙሉ በሙሉ ሲወድምበት ቤተሰቦቹ ሙሉ በሙሉ ሲወድሙበት ምን አይነት አደጋ ነው የሚገጥመው? ምን አይነት ኪሳራ ነው የሚያጋጥመው? አንድ ሶላት ሆን ብሎ ያሳለፈ ሰው ልክ ቤተሰቡንም ንብረቱንም እንዳጣ ሰው እኩል ነው አደጋው ይላሉ ነብያችን አለይሂ ሰላቱ ወሰለም። ነገር ግን ያው የዲን አደጋ ሲሆን ቀለል አድርገን ስለምናየው የዱንያ ሲሆን ደግሞ በጣም አካብደን ስለምናየው ነው እንጂ አደጋው ተመሳሳይ ነው ይላሉ። ያኒ ውስጡ ያዝናል፣ በቃ ሰው መሆኑን ይጠላል። የዛን ያህል ነው አንድ ሶላት የሚያልፈው ከሆነ ይላሉ። እንደዚሁም በሌላ ሐዲሳቸው መን ተረከ ሶላተ العصر فقد حبط عمله ይላሉ። የዓስርን ሶላት ሌሎችም ሶላቶች በተመሳሳይ ነው። ይሄ በሐዲስ ለይተው ስላመጡት ነው። የዓስር ሶላት የተለየ ትኩረት ስለተሰጠው ነው። የዓስርን ሶላት ሆን ብሎ ያለምንም ሸሪዓዊ ምክንያት የተወሰው ስራው ሙሉ በሙሉ ተበላሸበት ይላሉ። ቀን ሙሉ የሰራቸው መልካም ስራዎች የዓስርን ሶላት በማሳለፉ ምክንያት በሙሉ ያጠፋበታል ያንን ይላሉ። እንግዲህ ዙሁርም ሰግዶ ሊሆን ይችላል፣ ሰደቃም ብዙ ኸይር ስራ ሰርቶ ሊሆን ይችላል። ዓስር ሶላት ካለፈው ግን ያችን ቀን የሰራትን መልካም ስራዎች ሙሉ በሙሉ ያጠፋበታል ይላሉ። ስለዚህ ሶላት ማሳለፍ ላይ ጥንቃቄ ማድረግ ከሁላችንም ይጠበቃል ማለት ነው። ምንም ዑذር የለም። ሴት ያው የወር አበባ ካልሆነች በስተቀር ወይም ደግሞ የወሊድ ደም ላይ ካልሆነች በስተቀር ምግብ እያዘጋጀሁ ነው፣ ለልጆቼ እንደዚህ እያደረኩ ነው፣ ለባሌ እንደዚህ እያደረኩ ነው፣ የተለያዩ ተልካሻ ምክንያቶችን በመፍጠር ሶላትን ማሳለፍ አይጠበቅም ከእያንዳንዱ ሙስሊም ላይ ማለት ነው። በተለይ በአሁን ሰዓት ግን በተለያየ ምክንያት ስብሰባም ላይ በመሆን ለሌላ ጉዳይ እኮ ሽንቱ ሲመጣው የሆነ ነገር ሲመጣው እኮ አቋርጦ ይወጣል በሚገርም ሁኔታ። ሶላት ሲሆን ግን ዝም ብሎ ቁጭ ብሎ ያሳልፈዋል። በተመሳሳይ ሁኔታ ሰርግ ቦታ ላይ ሲሆን እንደዚሁም ደግሞ በተለያየ ምክንያት ያኒ ውሃ ጥቼ ምናምን ከጎን ያለ ቤት ሂዶ ቢጠይቀው ይሰጡታል።
በተለይ ከተማ ላይ የውሃ ችግር ስለሌለ ማለት ነው ምንም ምክንያት አይሆንም። ሴቶቹ ደግሞ በዛን ሰዓት ሰርግ ላይ ደግሞ የሚቀቡት ሜካፕ ምናምን የተለያየ እንትን አለ ውዱእ ካደረኩኝ ያይበላሽብኛል የሚል እንደዚህ አይነት ተልካሻ የሆነ በቂ ያልሆነ ምክንያት በመፍጠር ሶላትን ሆን ብለን የምናሳልፍ ሰዎች አላህን ልንፈራ ይገባናል ማለት ነው። እንደዚሁም ደግሞ ሐድራ ላይ ነይ በማለት አሁን እዚህ ላይ ታላቁ የሐበሻው ሸምሱል ሐበሻ ይሏቸዋል ሐጅ መሐመድ ታጁ ኪታባቸው ላይ የሐበሻው ፀሐይ በመባል የሚታወቁት የገታው ሼኽ ሰይድ ቡሽራ አልሚንሐቱል ኢላሂያ የሚባል ኪታብ አላቸው። እዛ ኪታባቸው ላይ እንዲህ የሚያደርጉትን ሰዎች በጣም በእጅጉ ነው የሚኮንኑት። ያኒ ሐድራ ላይ ነን እያሉ ሶላትን የሚያሳልፉ ሰዎች ምን አይነት አደጋ ላይ እንደሆኑ አልሚንሐቱል ኢላሂያ ከሚባለው ኪታባቸው ላይ ምን ይላሉ? ወሚነል ቢድዓቲል ቀቢሐቲ ቀውሉ ባዕዲል ጀሃለቲ ኢዛ ጀለሱ ሊዚክሪ ወጃአሁም ወቅቱ ሶላቲ ወሁም ዐላ ነሻጢን ዩፈዊቱነሃ ቢገይሪ ዑዝሪን ይላሉ። አንዳንድ ጁሃላ የሆኑ ያኒ ተወሰኑ ደንቆሮ የሆኑ መሃይማን ሰዎች ይላሉ ለሐድራ ተሰብስበው ይቀመጣሉ አሉ። ለሐድራ ተሰብስበው ይቀመጡና እነሱ በምርቃና ላይ በሆኑበት ሰዓት የሶላት ሰዓት እየደረሰ እያወቁ ያንን የሶላት ሰዓታቸውን ያሳልፉታል አሉ። ይሄም ብቻ አይደለም አሉ ወየዝዑሙነ አነ ነሻጥ ላ ዩቅዳ ወአማ ሶላቱ ትቅዳ። እንደውም ምን ይላሉ አሉ እንዴ ምርቃና እኮ ቀዷ የለውም ሶላት ግን ቀዷ አለው በኋላ ቀዷ አድርገን እንሰግደዋለን ይሄ ሐድራው ካመለጠን ግን በኋላ ቀዷ አናወጣውም ብለው እንዲህ ይላሉ እንዲህ እያሉ ይሞግታሉ አሉ። فهذا جهل منهم ونشاطهم شيطانية ይላሉ። ሱብሃንአላህ ይሄ ከነሱ የሆነ ድንቁርና ነው አሉ። ይሄ ደግሞ ምርቃናቸው ደግሞ ሰይጣናዊ ምርቃና ነው የሚባለው ይላሉ። እንግዲህ ሰይድ ቡሽራ ማለት ታላቅ ወልይ ናቸው፣ ታላቅ ዓሊም ናቸው፣ የሐበሻ መብራት ናቸው። እንግዲህ በተለይ ሱፊ ተሰውፍ ውስጥ አለን የሚሉ ሰዎች ፍጹም ከተሰውፍ ውጭ ናቸው። ሶላትን በእንዲህ አይነት ምክንያት የሚተው ከሆነ የሚያሳልፉ ከሆነ ሱፊያ ነኝ ማለት አይችሉም። ሱፊያ ማለት እኮ ኢማሙል ጁነይድ ሰይዱ ጣኢፋ እንደገለጹት ጠሪቀቱና هذه مقيدة بالكتاب والسنة ነው አይደል? የኛ ጠሪቃችን የሱፊዮች መንገድ በቁርአንና በሐዲስ የተገነባ የተመሰረተ ነው። በቃ ሙሉ በሙሉ ቁርአን ያዘዘውን የሚፈጽም ሙሉ በሙሉ ቁርአን የከለከለውን በሐዲስ እና በቁርአን የተገነባ ነው የኛ ጠሪቃችን የኛ መንገዳችን። ከቁርአንና ከሐዲስ አመለካከት ውጭ ያለ የኛ የሱፊዮች አመለካከት አይደለም የኛ መንገድ አይደለም ነው የሚሉት። አሁን ሰይዱል ባ ነፈዐና አላሁ ቢሂ ወአመደና ቢአምዳዲሂ በጣም በሚገርም ሁኔታ ነው የገለጹት። ወሚነል ቢድዓቲል ቀቢሐ በጣም አስቀያሚና መጥፎ ከሆኑ ቢድዓዎች ውስጥ ብለው ነው አሁን ለሐድራ ተሰብስበው ሶላትን የሚያሳልፉትን ሰዎች የወቀሱበት አይነት ወቀሳ በጣም አደገኛ ነውና ሁላችንም አላህን ልንፈራ ይገባናል። ለነዋፊል ነገር እንሰራለን ብለን ፈርዱን ግዴታ የሆነውን ነገር ማሳለፍ የለብንም። من شغله الفرض عن من شغله النفل عن الفرض فهو مغرور ነው የሚሉት። ያኒ ነፍል በሆነ ትርፍ በሆነ ነገር ግዴታ የሆነውን ነገር ትቶ በነፍል ነገር ቢዚ የሆነ ሰው ይሄ ሰው መግሩር ነው የተሸወደ ሰው ነው አሉ። ስለዚህ ቢዚ መሆን ያለበት መሽጉል መሆን ያለበት በምንድነው? አላህ ግዴታ ባደረገው ነገር ነው። አላህ ግዴታ ያደረገውን ነገር ከፈጸምክ በኋላ ነው ነፍል ወደ ሆኑት ትርፍ ወደ ሆኑት ነገሮች የምትሄደው። ነገር ግን አላህ ግዴታ ያደረገውን ትተህ ነፍል የሆኑ ነገሮችን የሚወደዱ ተግባራትን ብቻ የምትፈጽም ከሆነ አንተ ያው መግሩር ሆነሃል يعني የተሸወድክ ሰው ነህ ማለት ነው። እና ሰይዱል ባ እንዳሉትም ወነሻጡሁም ሸይጣንየቱን እንዳሉት ማለት ነው። ምርቃናቸውም ሰይጣናዊ ምርቃና ነው እንጂ ከዚህ ሌላ የተለየ አይደለም ይላሉ። ስለዚህ ሁላችንም ለሶላት ምንም ምክንያት ሳንሰጥ ዱዓም ላይ ሆነን ስራም ላይ ሆነን ስብሰባም ላይ ሆነን አቋርጠን የሶላት ሰዓት ሲደርስ ወዲያው ወደ ሶላታችን መቆም ይጠበቅብናል ማለት ነው። ኢንሻአላህ እንደው ሼክ ብዙ ነገሮችን እንዳስተውልናል። ምናልባት እዚህ ጋር
ፈርድ የሆኑ ነገሮችን ትተን ሱና ነገሮች ላይ በጣም ቢዚ መሆን ብዙዎቻችን ላይ የሚያጋጥም ነው። ራሱን ችለን ብናወራበት ደስ ይለኛል። ምክንያቱም ሰዎች ብዙ ቀዷ ሶላቶች እያሏቸው ልክ ረመዳን ሲገባ ግን አለባበሳችን ይቀየራል። መስጂድ ነው 24 ሰዓት ቢዚ የምንሆነው እና ራሱን ችሎ በደንብ እናወራበታለን። ግን እዚህ ጋር አደጋ መስሎ ይታየኝ አንድ ነገር አለ። ሸኾቹም የጠቀሱት ላይ ብዙዎቻችን አሁን ዱዓ ብለን እንቀመጣለን። ለምሳሌ የዓስር ሶላት የተባለች ያው ዙህር ይጀምርና እንደዛ ማለት ነውና ያው ምናልባትም ቂማህ ውስጥ ምን ሊሆኑ ይችላሉ አይታወቅም። ዱዓ ሲያደርጉ በጎን ጫትም እየቃሙ ሊሆኑ ይችላሉና ትንሽ አደጋ መስሎ የተሰማኝ ምንድነው ልክ የዓስር ሶላት ሲደርስ ትንሽ ጥላቻ እንዳይኖር እሰጋለሁ። ለምን አንዳንድ አሁን ወጣቶች ጋር እንዲህ ስንቀመጥ እንደው ምን ሰማሁኛ እንዴ እንዲህ ሰብሰብ ብለን ወጣቶች ሆነን አንደኛው ከዛ መካከል ጀነት ነበረ መቃም አዛን የለበት ኢቃም ብሎ ተነሳ። ጀነት ነበር መቃም አዛን የለበት ኢቃም። አሁን ያ ሰውዬ እንግዲህ ወይ ለማሳቅ ወይ ደግሞ ሊሆን ይችላል ያን ነገር የተናገረው። ግን ለሶላት ስንነሳ ልባችን ምርቃና ውስጥ ሆነን ልባችን እየጠላ የሆነ እንደዛ ከሆነ ደግሞ እዛ ከደረሰ ደግሞ ያው እጅግ በጣም ከባድ ነው ብያስቤ ነውና እንደ የብዙዎቻችን ችግር ነው በደንብ የተዳሰሰው። አይዋ ከዚህም በተጨማሪ ደግሞ ብዙዎቹ የሚያስቡት አስተሳሰብ አለና ያው ሙሳፊር ስንሆን ነው ሶላትን ጀማዓ አድርገን ሰብስበን መስገድ የሚፈቀድልን አይደለ? ከዛ ውጭ በምንም ሁኔታ ሰብስበን የምንሰግድበት የለም። ምናልባት ሲታመሙ ወይ ደግሞ በስራ ቢዚ ሲሆኑ በቃ ዙሁርን ከዓስር ሰግደዋለሁ ወይ ደግሞ ጭራሽ የማይጣመሩትን ዓስርና መግሪብን አብሬ ሰብስቤ ሰግዳለሁ የሚሉ ሰዎችም አሉና ጀማዓ ማድረግ የምንችለው ምን ሁኔታ ላይ ሆነን ነው? እንደዚህ የሚያደርጉ ሰዎችስ አስተሳሰባቸው አንዳንዴ በነገራችን ላይ ሱብህ ሶላትንም ዙሁርንም ዓስርንም አንድ ላይ ሲሰግዱ ነው ያየሁኝ አግበት አጋጣሚ ያለና እንደዚህ ሀጃ ገጥሞኝ ምናምን ብለ ያው ክፍተታችን ብዙ ነው መቼም የኛ ጉዳችን ተነግሮ ያልቅም። በጣም አስቸጋሪ ነው። እዚህ ላይ እንግዲህ ሶላት ስንቆም ምንድነው ነብያችን አለይሂ ሰላቱ ወሰለም ቢላልን ያሉት አሪህና ቢሃ ያ ቢላል። በቃ ነብያችን አለይሂ ሰላቱ ወሰለም በጣም ረፍት የሚሰማቸው ደስታ የሚሰማቸው ሶላት ውስጥ ሲሆኑ ነበር። የሶላት እናታችን አይሻ ረዲየላሁ ዐንሃ ከነብያችን ጋር አለይሂ ሰላቱ ወሰለም አብረን በምንሆን ሰዓት እሳቸውም ያወሩናል፣ እኛም እናወራቸዋለን፣ ያጫውቱናል፣ እናጫውታቸዋለን። ነገር ግን የአዛንን ጥሪ ሲሰሙ ፈከአነሁ ለም ያዕሪፍና ልክ የማንተዋወቅ ያህል ነበር የምንመስለው ይላሉ። በቃ ትኩረታቸው ሙሉ በሙሉ የያዙትን ነገር እርግፍ አድርገው ትተው ወደ ሶላት ነበር የሚያቀኑት ማለት ነው። እና እንደዛ ነው መሆን እየከበደን መስገድ የለብንም። እየከበደን የምንሰግድ ከሆነ የሙናፊቅ ሶላት እኮ ናት። ያ ምንድነው አላህ ሙናፊቆችን እኮ ሲገልጻቸው ወኢዛ ቃሙ ኢለ ሶላት ቃሙ ኩሳላ ዩራኡነ الناس ولا يذكرون الله الا قليلا ለሶላት በሚነሱ ሰዓት እየሰለቹ በቃ የሰለቹ ሆነው የደከሙ ሆነው ነው ለሶላት የሚቆሙት። እና በቃ ሰው ስላለ ብቻ ሰው እንዲያያቸው ብቻ ብለው እና አላህንም ደግሞ ጥቂትን እንጂ አያስታውሱም አይዘክሩም ይላቸዋልና ሶላት ሲደርስ ነው ቢሰግደውም ማለት ነው እየከበደው እየተንጠራራ እንደው በግድ ተነስቶ የሚሰግድ ከሆነ ይሄ የሙናፊቅነት ምልክት አለበት። ተውበት አድርጎ ወደ አላህ ይመለስ። ሙናፊቆችን ነው አላህ በእንደዛ አይነት ሁኔታ የገለጻቸው። اذا قاموا الى الصلاه قاموا كسالى ያለው ይከብዳቸዋል። በርግጥ ሶላት ከባድ ናት። وانها لكبيره الا على الخاشعين እኮ ነው የሚለው አላህ። ሶላት እጅግ በጣም አላህን ለሚፈሩ ሰዎች ካልሆነ በስተቀር በጣም ከባድ ናት ነው። ስለዚህ ራሱን ይፈትሽ። ሶላት የሚከብደው ሰው ምን ማን ነኝ ብሎ ራሱን መፈተሽ አለበት። የፈለገ ቢሆን እንደውም እነዚህ ታላላቅ መሻይኾች እኮ ሐድራም ላይ ቢሆኑ የሶላት ሰዓት ከደረሰ ወዲያውኑ ነው ወደ ሶላት እንትን የሚሉ። ከዛ ውጭ ሆነ ዝም ብሎ በቃ ሸኽ ነኝ ብሎ የሚቀመጥ እነሱ ጋር የሚውል ሰው ካልሆነ በስተቀር ሐቂቃ ሱፊያ የሆኑ መሻይኾች ጋር አብሮ የሚውል እነሱ ጋር የሚቀመጥ ከሆነ የሶላት ሰዓት ከደረሰ ሁሉንም ነገር እርግፍ አድርጎ ትቶ ወደ ሶላት ነው እንትን የሚለው። ይሄንኛው ትንሽ ሐድራ ነው። ይሄንኛው ትንሽ እንደውም የሚሉት ምንድነው ከትንሹ ሐድራ ወደ ትልቁ ሐድራ ነው የሚሉት። ይሄኛውን ሐድራ ትንሽ አድርገው የሶላቱን ደግሞ ትልቅ ሐድራ ብለው ነው የሚጠሩት ታላላቆቹ ማለት ነው። ስለዚህ በምንም ምክንያት
ሶላትን ልናሳልፍ አይገባንም። ሶላት እያሳለፈ አላህን ዚክር ቢያደርግ ሶላዋት ቢያደርግ ዱዓ ቢያደርግ እንዴት ብሎ ነው ዱዓውስ መቅቡል የሚሆነው? አላህን ተቀበለኝ ሲል እኮ መጀመሪያ የአላህን ትዕዛዝ እሱ ያዘዘውን ሲፈጽም ነው። በአላህ ላይ አምጾ ዝም ብሎ ጊዜ ማሳለፊያ ካልሆነ በስተቀር በርግጥም ያ ዱዓ ሊባል አይችልም። በርግጥም ሐድራ ሊባል አይቻልም። ሰዎቹ ታላላቆቹ ያንን ረትበው ያዘጋጁልን እኮ በመሃል ሶላዋት እየተባለ በመሃል ዱዓ እየተደረገ በመሃል ወዕዝ እየተደረገ አጠቃላይ ዒባዳ ውስጥ በዒባዳ እንድናሳልፈው ነው እንጂ ከዒባዳ ውጭ ሆነን ሌላ ነገር እንትን ይያል እንድናሳልፈው ስላልሆነ ሁላችንም ቆም ብለን ራሳችንን መፈተሽ አለብን። በአጠቃላይ ሶላት ከከበደን እኔ ማን ነኝ ብዬ ራሴን መጠየቅ አለብኝ። አሁን ሱብሒ ላይ ብዙዎቻችን ሆን ብለን እናሳልፋለን። በሚገርም ሁኔታ ግን የሆነ ቀጠሮ ወደ ሌላ ሀገር የምንሄድባት ሰዓት ከሆነ እኮ አላርም ሞልቶ ቀስቅሱኝ ብሎ አደራ አላርሙን እንኳን ያልሰማሁት ከሆነ ቀስቅሱኝ ብሎ ተናግሮ ሻንጣውን ምኑ አዘጋጅቶ ነው እንትን የሚለው። ሱብሃንአላህ ሶላት የሆነስ ጊዜ ግን በቃ ተኝቻለሁኝ ብሎ። ስለዚህ ራሳችን ሁላችን ምን ጠይቅ። በተለይ በአሁን ሰዓት ሁሉም ነገር የተመቻቸ ስለሆነ ዑዝር የለም፣ ምንም ዑዝር የለም። ለሊት ተነስቶ ሻወር ለመታጠብ ቀዘቀዘ ቢል አሙቆ መታጠብ ማሞቂያ ያለው ሻወር አለ። ያ ባይኖረው እንኳን አሙቆ ስቶቭ እንትን ብሎ አሙቆ መታጠብ ይችላል። ምንም ዑዝር የለም። ስለዚህ እንደው ራሳችንን እኔ ማን ምን ላይ ነው ያለሁት ብለን ተውበት አድርገን ወደ አላህ ልንመለስ ይገባናል። ይሄ ጀምዕና ተቅሲር የሚባለው ራሱን የቻለ ሰፊ እንትን አለው። እንደው ዝም ብሎ ስለተመቸኝ ብቻ የማይሰበሰበውን ሶላት ሰብስቦ በአንድ ጊዜ እንትን ማድረግ። ሁላችንም ቆም ብለን ራሳችንን እንፈትሽ፣ አላህን እንፍራ። የነቢዩን ዓለይሂ ሰላቱ ወሰላም መንገድ የሚመቸንን ብቻ ሳይሆን ሁሉንም ነገር ሁለመናውን የታዘዝነውን አቅማችን በቻለ ያው የመፈጸም ግዴታ አለብን ማለት ነው። ሌላ አንድ ተጨማሪ ነገር ደግሞ ያው ቅድም ኻሊድ ሲያነሳው ዱዓ ላይ በተለይ ደግሞ ዐሱርን አደራ የተባልናትን ሶላት ያው እንግዲህ ነቢያችንም በወሂ አላህም ደግሞ ሁሉን አዋቂ ስለሆነ ነው ወደፊት ያሉ ኡማዎች በምን አይነት መልኩ መዘናጋት እንደምንችል ስለሚያውቅ ነውና ዱዓ ላይ ካሉ አብዛኛው ወጣቶችም ሽማግሌዎችም ሊሆኑ ይችላሉ በዚህ ይዙና ከዝነው ወደ ሶላት ይገባሉ። ምራቃቸው መቼም ሰው ያንን ያክል በትንሹ 5 ደቂቃ ይፈጃል ሶላት። እንደው ምራቁን ሳይውጥ ነው የሚጨርሰው ሶላቱን እንዴት አድርጎ ሐርፎችንስ ያወጣል። ስለዚህ በምንሰግድበት ሰዓት አይደለም ይሄንን ጫቱን ቀርቶ ሌሎች ጣዕም ያላቸው ነገራቶችን ራሱ በመልኩ አስወግደን እንስገድ። አሁን እዚህ ላይ ይሄንን የሚያደርጉ ሰዎች በጣም የምቆመው ማን ፊት ነው ብሎ መጀመሪያ መጠየቅ አለበት። ሶላት ማለት እኮ አላህን ሙናጃ እያደረግን የቆምነው አላህ ፊት ነው። በእውነት በጉንጩ ያንን ይዞ አሁን ፍርድ ቤት ይቆማል? ችሎት ፊት ይቆማል? አያደርገውም በፍጹም። አንድ ባለስልጣን ፊት እንደዛ አድርጎ ቢሮ ውስጥ ገብቶ ጉዳይ ለማስፈጸም እንደዛ ሆኖ ይገባል? ስለዚህ እኔ የምቆመው ማን ፊት ነው? በቃ አላህ ፊት ነው እኮ። ሶላት ላይ በሚሆንበት ሰዓት ፈኢነሁ ዩናጂ ረበሁ አይደል ያሉት። ስለዚህ የምቆመው አላህ ፊት ነው። በቃ አላህ ግዴታ ያደረገብኝን ነገር እየፈጸምኩኝ ነው ብሎ አይደለም ሶላት ላይና ከሶላትም ውጭ ሐታ ቁርአን እንኳን ሲቀራ ሲዋክ ሰውኮ ጥሩ ጠረን አፉን አስወግዶ ምናምን ነው መሆን መቻል ያለበት። ፈከይፈ ቢሶላት ሶላት ሲሆን ደግሞ ነገሩ በጣም የጠነከረ ነው ማለት ነው። ስለዚህ አለባበሳችንን ማሳምረን አቋቋማችንን አሳምረን ነው ሶላት ላይ መቆም ያለብንና እንደዚህ የምናደርግ ሰዎች ካለን እንደው ሶላት እየሰገድን ሳይሆን ዝም ብሎ በቃ ቅድም እንዳልነው ሰዎች ይሰግዳል እንዲሉን በቃ ከሰዎች ላለመለየት እነሱ አብረው ሲሰግዱ ሰግዳለሁ ከማለት ውጪ በምንም ማግባብ ይሄንን ነገር ይዞ እንደዚህ በጉንጩ ወጥሮ ሶላት መስገድ በፍጹም ተገቢ አይደለም። ሶላቱም ተቀባይነት ሊያገኝ አይችልም። ስለዚህ መጀመሪያ ማን ፊት ነው የምቆመው የሚለው ማወቅ አለበት። ያን ካለ ልቦናው ያንን ካመነ ይሄንን ነገር በፍጹም አያደርገውምና ራሳችንን ልንፈትሽ ይገባል። አላህን ልንፈራ ይገባናል ነው። ያው እንግዲህ ተያይዞ የሚነሱ ሐሳቦች በጣም ብዙ ናቸው። አዎ ኢንሻአላህ እንግዲህ በደንብ እንወያይበታለን። ራስን ይቻላል ባባላ ሰፊ ነው። እንዲህ በጣም ረጅም ጊዜ እያንዳንዷን ፖይንት ማንሳት ያስፈልጋል።
ግን ለዛሬ ባነሳነው ርዕስ ላይ በጣም በቂ የሆነ ግንዛቤ አግኝተናል። እዚህ ላይ አሁን አላህን ላለመፍራቱ ምልክትም ጭምር እኮ ነው። አንድ ሰው ነቢያችን አለይሂ ሰላቱ ወሰላም ጺሙን እንደዚህ እንትን እያለ ይሰግዳል፣ ጺሙን እየነካካ ማለት ነው። ከዚያ አዩትና ምናለው ለው ኸሸዐ ቀልቡሁ ለኸሸዐ ጀዋሪሑሁ አሉ። ይህ ሰውዬ እኮ ቀልቡ አላህን ፈርቶ ቢሆን ኖሮ ሰውነቱ ሙሉ በሙሉ አላህን ይፈራ ነበር፣ ቀልቡ ስለተበላሸ ነው ያሉበት ሁኔታ አለና በእንደዛ አይነት አግባብ በቃ አላህን ፈርተን አቋቋማችን አስተካክለን ነው ማለት ነው። ሸህ ግን አንድ ነገር ብዙ ነው ብለሃል ኻሊዶና በተለይ ደግሞ ያው የፍቅር ጎጆም ስለሆነ ባለትዳሮች በተለይ ለምሳሌ ብዙ ወንድሞች ሊሰግዱ ይችላሉ ሱብሂን ታጥበው ምናምን ትጥበት ግዴታ ሆኖባቸው ግን ሚስቶቻቸውን ኖርማሊ እያዩ የሚያስተኙ ካሉ ባል በሚስቱ ላይ የሚያክል ተጽዕኖ ማሳደር አለበት በሶላት ጉዳይም ሆነ በሌሎች ዒባዳቶች ሚስትም እንደዚሁ ባሏ ተዘናጊ ከሆነ የቱን ያክል ጫና ማሳደር አለባቸው እነሱስ ላይ ሐራሙ ምን ያክል ነው ሆን ብለው የሚተዋቸው ከሆነ እየሰሙ ያያቸው ባል ቢስቱን እሱ ተነስቶ እሷ ማትሰግድ ከሆነ ቀስቀሶ የማሰገድ መስኡልያ አለበት ኃላፊነት አለበት ግዴታ አለበት እሷን በተመሳሳይ እሷ ተነስታ እሱ ደግሞ እንትን የሚል ከሆነ ቀስቀሳ እንዲሰግድ ማድረግ መቻል አለባት ነብያችን አለይሂ ሰላቱ ወሰለም እንደው ረሂመላሁ ኢምራአን ብለዋል አንድን ሰው አላህ ይዘንለት አላህ ይውደደው አሉ ለሊት ተነስቶ ሚስቱም ተኝታ ከሆነ እንድትነሳ ውሃ እርጨት አድርጎ ሚስቱን ቀስቅሶ አብራ እንድትሰግድ ያደረገን ወንድ አላህ ይዘንለት አሉ እንዲሁም በተመሳሳይ ባሏ ተኝቶ እሷ ቀድማ ተነስታ ውሃ እርጨት አድርጋ ቀስቅሳ አብራ ከባሏ ጋር የምትሰግድን ሴት አላህ ይዘንላት ብለው ዱዓ አድርገዋል ነብያችን አለይሂ ሰላቱ ወሰለም ስለዚህ እሷ ማትነሳ ከሆነ እሱ ቀድሞ ተነስቶ እሷን ቀስቅሶ እንድትሰግድ ማድረግ አለበት ለዱንያዊ ነገር እኮ ተኝታለች ብሎ እኮ ተተው እንትን አይልም ቁርስ ካላዘጋጀች የሆነ የሚፈልገውን ነገር ካላደረገችለት እኮ ቀስቅሶም ጭምር ነው የሚፈልገውን ነገር የሚያደርገው ማለት ነው ሶላት ላይ የሆነ ጊዜ ደግሞ ነገሩን የምናቀለው ከሆነ ይሄ ከአንድ ሙስሊም የሚጠበቅ አይደለም ስለዚህ ሁለታቸውም እሱም ትኩረት አድርገው ቅድም ባልነው አግባብ አላርማቸውን ሞልተው በዛ ሰዓት በአንድ ላይ ተነስተው ጀማዓ ሶላት ሲሰግዱ ምንኛ የሚያምር ቤት ይሆናል ያ ቤት ማለት እሱም ብቻውን ከሚሰግድ እሷም ብቻዋን ከምትሰግድ በጀማዓ ሲሰግዱ ሱብሃንአላህ በጣም የሚያምር ደስ የሚል ቤት ነው የፍቅር ቤት ነው የሚሆነውና ሁሉም ባልና ሚስት ይሄንን ልናደርግ ይገባናል ነው የምንለው ትባሉ ግን እንዳትጣሉ ለምን አለፋሽብኝ እንግዲህ ኢንሻአላህ አንዱ ይሄንን ይዘን እንመጣለን ታንክል ፌዋለ ተብሎ ቢደላከው ከእናንተ ላይ ግዴታ ነው ዋጅብን ለማስቀጥ ነውና እናንተን ማገዝ ነውና ሚስትም ሊከፋሽ አይገባም ባለም እንደዚሁ ቅር ልትሰኛ አይገባም ይሄም መንገድ ደግሞ አንድም የፍቅር መገለጫ ነው ሁለትም ነብያችን ያዘዙበት ነው ሶስትም ደግሞ ወደሚበልጠው ነገር እየተጣራች ነው ወይም ደግሞ እየተጣራ ነውና ያው ሶላት ከእንቅልፍ በላይ በላጭ ስለሆነ ዛሬ እንግዲህ በሶላት ጉዳይ እጅግ በጣም ጥልቅ ቢሆንም ኸሊድ እስካሁን እየሳክነው አይደል አው እንግዲህ ያው አንዳንድ ሁኔታዎቻችን በጣም የሚያስቁ ናቸው ያለንበት ሁኔታና ሁላችንም ራሳችንን ለመቀየር እንደው በደብ መትጋት አለብን ይያስባል ቀላል ነገር ስለማይቀሰቅሰን ነው እውነቴን ነው በቃ እንደዚህ ውዴ እንደዚህ ተነሽ ምናምን ያለ የሚያሻሻት ከሆነ ጭራሽ አትሰማም በዛው አሁንም ከመሳቃችንና ወደ ሌላ ርዕስ ከመሄዳችን በፊት እንዝጋውና ከዚያው ጨዋታውን ብንቀጥል ይሻላል ይያስባል ሌሎችም ፕሮግራሞቻችን እንዳሉ ናቸው አብራችሁን ቆዩ እንደው ሰዓታችን ደርሶ አልዓፊያ የጤና ፕሮግራማችን ላይ ደርሰናል አብዛኞቻችሁ እንግዲህ የሚገጥማችሁን የጤና እክል እንዲህ ሁኛለሁ ምን ይሻለኛል ምን ላድርግ ብላችሁ የምትጠይቁበት መፍትሄ የምታገኙበት የአልዓፊያ ፕሮግራማችን
አሁን በእህታችን ማዒዳ ይቀርባል። ከዚህም በፊት እንግዲህ በጣም ብዙ ሀሳቦችን ስታደርሱን እንደነበር ይታወቃል። የተለያዩ የጤና እክሎቻችሁን እያማከራችሁን እንደሆነም ይታወቃል። በተቻለን አቅምና በተቻለን ፍጥነት እንግዲህ ለመመለስ እንሞክራለን። የተለያዩ ባለሙያዎችን በስራው ላይ ረጅም ጊዜ የቆዩ የሕክምና ባለሙያዎችን እየጋበዝን ለጤና እክሎቻችሁ መፍትሄ እየሰጠን እንደሆነ ተስፋ እናደርጋለን። ዛሬም እንደተለመደው የአልዓፊያ ፕሮግራማችንን አዘጋጅታ እህታችን ማዒዳ እየጠበቀችን ትገኛለች። ወደ አልዓፊያ እናመራለን።